ትዳር ባለመያዛችሁ ተስፋ ለቆረጣችሁ ሁሉ ይህ ቪዲዮ ለእናንተ ነው። ትዳር ከመያዛችሁ በፊት ይህንን ጸሎት እንድትጸልዩ በክርስቶስ ፍቅር ሆኜ አሳስባችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ብዙ ጊዜ ከምጠየቃችሁ ጥያቄዎች መካከል አንደኛው ትዳር መያዝ እንፈልጋለን፣ ነገር ግን ትዳራችን ዘገየ የሚሉ በጣም ብዙ ጥያቄዎች ይመጣሉና ብዙ ጊዜ ትዳር ባለመያዛቸው ምክንያት ከሁሉ በታች የሆኑ ወይም ደግሞ ከሰው ሁሉ በታች የቀሩ የሚመስላቸው ብዙ እህት ወንድሞቻችን ስላሉ ይህ ቪዲዮ ለነሱ እንዲደርስ ላይክ በማድረግ ተወዳጆች ታደርሱልኛላችሁ። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። ብዙ ጊዜ ከሚነሱ ጥያቄዎች መካከል አንደኛው ብዙ ትዳር መያዝ ይፈልጋሉ ብዙዎችና ትዳር ባለመያዛቸው ወደኋላ የቀሩ የሚመስላቸው እንደገና ደግሞ እድሜያቸው በጣም የሄደ የሚመስላቸውና በዚህ ምክንያትም ደግሞ ዲፕሬሽን ውስጥ የገቡ ብዙ እህትና ወንድሞቻችን አሉና ይህ ቪዲዮ ለነሱ እንዲደርስልኝ ነው ይሄንን ቪዲዮ ያዘጋጀሁት። እና ብዙ ጊዜ ትዳር ከመያዛችን በፊት የመጀመሪያው ስለ ትዳር መያዛችን ወይም ደግሞ ማግባታችን እንጂ በመካከሉ ስላለው የትዳር ህይወት ወይም አጠቃላይ አክቲቪቲ ሳይሆን ህይወት ስለሆነ እንዴት መኖር እንዳለብን ማወቅ ያስፈልጋል ብዬ አምናለሁ። የመጀመሪያው ነገር ትዳር ከመያዛችን በፊት ማድረግ የሚገባን ነገር ስለ ትዳር ማወቅ ነው። ትዳር ብዙ ጊዜ ሲነገር አንደኛ በቤተ ክርስቲያናችን ከዝሙት ለመጠበቅ እንዲሁም ደግሞ ዘር ለመተካት ተብሎ ይነገራል። ዋናው ጉዳይ ግን ከዝሙት ለመጠበቅ ወይም ደግሞ ዘር ለመተካት ብቻ ሳይሆን ዋና ዓላማው በቅድስና ህይወት ውስጥ ማለፍና ወደ ክርስቶስ መንግስት ተያይዞ መግባት ነው። የትዳር ዋና ዓላማው በቅድስና ህይወት ማለፍና በቅድስና ህይወት መኖር ነው። ለዚህ ምሳሌ የሚሆኑን በሉቃስ ወንጌል ላይ የተጠቀሱት ዘካርያስና ኤልሳቤጥ ናቸው። ዘካርያስና ኤልሳቤጥ በእግዚአብሔር ፊት እየሄዱ ጻድቃን ነበሩ ተብሎ በእግዚአብሔር ላይ የተመሰከረላቸው ነበሩና በእግዚአብሔር ፊት ጻድቃን ነበሩ። ለትዳር ወይም ደግሞ ለባለ ትዳሮች ምሳሌ መሆን የሚችሉ ቅዱሳን ናቸው። እነዚህ ሰዎች በቅድስና ህይወታቸውን ዘመናቸውን የኖረ ልጅ በማጣቷ ምክንያት ዘካርያስ አንድም ቀን ነቅፏት የማያውቅ ኤልሳቤጥ ከዘመናት በኋላ ልጅ ያገኘች ዮሐንስን የመሰለ ልጅ የተሰጣት በቅድስና ህይወት ውስጥ ስላለፉ ነው። ሰው በቅድስና ህይወት ውስጥ ካለፈ የሚያፈራውን ፍሬ የተባረከ ይሆናል። መቼም የተባረከ ዘር የተባረከ ፍሬ ነው የሚያስገኘውና እና ብዙ ጊዜ ስለ ትዳር ሲነገር የመጀመሪያው ዘር ለመተካትና ወይም ደግሞ ከዝሙት ለመጠበቅ ተብሎ ይነገራል። እነዚህ ልክ ነው፣ እነዚህ ነገሮች አሉ። ነገር ግን ዋና ዓላማው አንደኛው ለአንደኛው እየጸለየ ተያይዞ ወደ እግዚአብሔር መንግስት ማለፍ ነው። የሚወልዷቸውም ልጆች የተባረኩና የተቀደሱ እንዲሆኑ ከእግዚአብሔር ጋር መሆን ያስፈልጋል እና ባለትዳር ወይም ደግሞ ትዳር ከመያዛችን በፊት የመጀመሪያው ማወቅ ያለብን ነገር ትዳር ምንድን ነው? እኔ በዛ ህይወት ውስጥ ስኖር ማሳልፈው የህይወት መንገድ ምንድን ነው ማለት መቻል አለብን እና ስለዛ ነገር አውቀን መግባት መቻል አለብን። ራሳችን ስለ ትዳር ተምረን አውቀን መግባት መቻል አለብን ማለት ነው። ከዛ ሁለተኛው ደግሞ እኔ ለትዳር ዝግጁ ነኝ ወይ ብሎ ራስን መጠየቅ ያስፈልጋል። ብዙ ጊዜ ማግባታችን ላይ ነው እንጂ ትኩረት የምናደርገው ህይወቱ ላይ ትኩረት አናደርግም። አንደኛው የአንደኛውን ጸባይ ችሎ ማለፍ ይችላል ወይ? አንደኛው ለአንደኛው ሲደክም ያበረታዋል፣ ይጸልይላታል ወይ? ዋና ዓላማው የትዳር አንደኛው ለአንደኛው ማበረታት ነው። ባል ሚስቱን ማበረታት፣ ሚስት ደግሞ ባሏን ማበረታት ነው። በጸሎት መትጋት፣ ወደ እግዚአብሔር እንዲደርሱ መትጋት ያስፈልጋል። ልጆቻቸውንም ደግሞ ሲያፈሩ እነዛ ልጆች በቅድስና ህይወት ውስጥ እንዲያልፉ ወደ እግዚአብሔር መንግስት እንዴት መኖር ማለፍ የእግዚአብሔርን መንግስት እንዴት መውረስ እንደሚችሉ ማስተማር ያስፈልጋል ማለት ነው። ዋና የህይወታችን ግባችን መዳረሻችን እግዚአብሔር ነው እና በዚህ ዓለም በድልዎት ወይም ደግሞ ሀብትና ንብረት በማፍራት መኖሩ ብቻ አይደለም ትዳር እሱ አይደለም ትርጉሙ። በቅድስና ህይወት ውስጥ ተባብሮ ወደ እግዚአብሔር መንግስት መግባት ነው። ወይንም ደግሞ በጋራ አንደኛውን ደግፎ ወደ እግዚአብሔር መንግስት መድረስና የእግዚአብሔርን መንግስትና ክብሩን መውረስ ነው ዓላማው እንጂ ከዝሙት ለመጠበቅ ዘር ለመተካት እነሱ ነገሮች እንዳሉ ሆኖ ዋና ዓላማው በቅድስና ህይወት ማለፍ ነው። ልክ ነው፣ ዘር ለመተካት ሊሆን ይችላል። እነዚህ የተካናቸው ዘር ግን ከእግዚአብሔር ውጭ ሆነው ካደጉ እኛን ያስፈርዱብናል። ቅዱስ ዮሐንስ አፈወርቅ አንደኛ ጢሞቴዎስን መልእክትን በተረጎመበት መልእክቱ ላይ ምን ይላል? ባልና ሚስት ወይም ደግሞ ባለትዳሩ ልጆቻቸውን በስነ ስርዓት በሃይማኖት በምግባር ካሳደጉ እነዚህ ልጆች በቅድስና ህይወት ውስጥ ካለፉ ስለነዚህ ልጆች እግዚአብሔር እነዚህ እንኳን በደለኞች ቢሆኑ ይምራቸዋል፣ ይቅር ይላቸዋል ይላል። ልጆቻችን በስነ ስርዓት ማሳደግ ወይንም ደግሞ በቅድስና ህይወት ውስጥ ልጆቻችን እንዲያልፉ ማድረግ ለኛ ምህረት ያሰጡናል። ዋና ዓላማው እነርሱን ወደ እግዚአብሔር መንግስት ማስገባት እንጂ በዚህ ዓለም ውስጥ በተድላና በደስታ ወይንም ደግሞ በዚህ ዓለም ምቾት ውስጥ እንዲኖሩ ማድረግ አይደለም ዋና ዓላማውና ባለትዳሮች መጀመሪያ ስለዚህ ነገር ማወቅ ወይንም ደግሞ ጋብቻ ከመመስረታችን በፊት ይህንን ማወቅና መረዳት ያስፈልጋል ማለት ነው።
ስለዚህ እኔ ለትዳር ዝግጁ ነኝ ወይ? እሱ የሚያንጸባርቀውን እሷ የምታንጸባርቀውን ጠባይ ወይንም ደግሞ ባህሪ እያየሁ ችዬ ማለፍ እችላለሁ ወይ? አንደኛው ሲደክም አንደኛውን ማበረታት እችላለሁ፣ ለሱ መጸለይ እችላለሁ ወይ የሚለውን ነገር ማወቅ ያስፈልጋል ማለት ነው። ስለዚህ ዋና የህይወቱ ዓላማ ወደ እግዚአብሔር መንግስት ስለመግባት ማለት ነው። ስለዚህ ለዚህ ነገር እኛ ዝግጁ ካልሆንን ማድረግ የሚጠበቅብን ነገር ራሳችንን በዚህ ህይወት ውስጥ ዝግጁ እስክናደርግ ድረስ መማርና ራሳችንን ማብቃት ይጠበቅብናል ማለት ነው። እና አንዲት ሚስት ሁልጊዜ ባሏ የሚቆጣጠራን አይነት ናትና ብዙ ጊዜ መከራ ይደርስባታል። ወጥ ስትሰራ እንጀራ ስትጋግር ይደርስና ይሄን ሁሉ እንጀራ ጋግረሽ የት አደረሽው እያለ ያስጨንቃት ነበርና ይህ ነገር ከአቅሟ በላይ ሆነባትና ምን ማድረግ ይጠበቅብኛል ብላ አሰበች እና ብዙ ጊዜ ስለዚህ ነገር እየተጨነቀች ወደ ውጭ ስትወጣ ባሏ ደግሞ በችሎት ውስጥ የሚውል በሸንጎ ውስጥ የሚኖር ሰው ነውና ብዙ ጊዜ ሸንጎ ላይ ሲፈርድ ትመለከተዋለች እና ሸንጎ ላይ በጣም ያምራል፣ ግርማው ደስ ያሰኛልና ለቤቷ ግን በጣም አስቸጋሪ ሆነባት። ለውጭ አልጋ ለቤት ቀጋ የሚባል አይነት ባል ሆነባትና እንደ ባለ ጉዳይ ጠጋ ብላ ምን አለችው? ሁልጊዜ እንጀራ ስትጋግር ምን ይላታል? ይሄን ሁሉ እንጀራ ጋግረሽ የት አደረሽው እያለ ይጠይቃት ነበርና እንደ ባለ ጉዳይ ጠጋ ብላ ወይንም ደግሞ ሸንጎ ፊት ቀርባ እንዲፈርድላት አስመስላ ማለት ነውና ሰው መሳይ በሸንጎ ስንት እንጀራ ልጋግራለች ይባላልና ብዙ ጊዜ ለቤተሰቦቻቸው ወይንም ደግሞ ለልጆቻቸው አባት ሆኖ ወይም ደግሞ ሚስት ሆና ለልጆቹ በጣም አስቸጋሪ የሆነ አባት ሊሆን ይችላል። ለውጭ ደግሞ መልካም መስሎ ሊታይ ይችላል እና የመጀመሪያው ነገር ቤቱን እያፈረሰ ሌላ መገንባት የሚፈልግ አለ። ይህ ደግሞ በዚህ ምድር እስክንኖር ድረስ የሚቀጥል እንጂ ለዘላለም የሚቀጥል አይደለም። ልጆቻችን በስነ ስርዓት ማሳደግ ወይንም ደግሞ በሃይማኖት በምግባር ማነጽ ለእግዚአብሔር መንግስት እኛም እንድንወርስ ልጆቻችንም እንድንወርስ ያደርጋል። ለሰዎች መልካም መስሎ መታየት ግን እርሱ ፍሬ የሌለው ፍሬ አልባ የሆነ ጉዞ ይሆናል ማለት ነውና ሁልጊዜም ቢሆን ለዚህ ነገር ራሳችንን ዝግጁ ማድረግ ያስፈልጋል፣ ትዳር ከመያዛችን በፊት ማለት ነው። አንደኛው የሚያንጸባርቀውን ጠባይ እኔ እችለዋለሁ ወይ እነሱን መቻል እችላለሁ ወይ የሚለውን ነገር ራሳችን ለዛ ነገር ዝግጁ ማድረግ ያስፈልጋል ማለት ነው። እና ብዙ ጊዜ ሌላኛው ጉዳይ ደግሞ እኔ በማግባቴ የእግዚአብሔር ፈቃዱ ነው ወይ ብሎ እግዚአብሔርን መጠየቅ ያስፈልጋል። ብዙ ጊዜ አይታችሁ ከሆነ ትዳር መያዛችን ላይ ነው እንጂ እግዚአብሔር ስለዚህ ነገር ፈቃዱ ነው ወይ ብለን አንጠይቅም። ብዙ ከምንሳሳትባቸው ነገሮች መካከል አንደኛው በህይወታችን የእግዚአብሔርን ፈቃድ አለመጠየቅ ነው። እሱ ደግሞ ብዙ ዋጋ ያስከፍለናል። ትዳር ከመጀመራችን በፊት ሪሌሽንሺፕ ወይም ደግሞ ጮኛ ከመያዛችን በፊት የመጀመሪያው ነገር እግዚአብሔር ስለዚህ ነገር ፈቃዱ ነው ወይ ብለን ጸሎት ማድረግ ያስፈልጋል ማለት ነው። እና ከዚህ በታች ደግሞ እንዴት መጸለይ እንዳለብንና እግዚአብሔር እንዴት መጠየቅ እንዳለብን እንመለከታለን ማለት ነው። የመጀመሪያው እግዚአብሔርን በጸሎት መጠየቅ ነው፣ የእግዚአብሔር ፈቃዱን ለማወቅ ማለት ነው። ሁልጊዜም ቢሆን ትዳር ቀላል ነገር አይደለም። ቤት ወይም ደግሞ አንድ ቤተክርስቲያን ትንሿ ቤተክርስቲያን የምትገኘው በቤተሰብ ውስጥ ነው፣ በትዳር ውስጥ ነውና ጋብቻ ከመመስረታችን ወይም ደግሞ ጮኛ ከመያዛችን በፊት እግዚአብሔር ስለዚህ ነገር ፈቃዱ ነው ወይ ብለን እግዚአብሔርን መጠየቅና በጸሎት መጠየቅ ያስፈልጋል ማለት ነው። እግዚአብሔር ስለዚህ ነገር ፈቃዱ ከሆነ ነገሮች ይሆናሉ፣ ካልሆነ ደግሞ ነገሮች ይዘገያሉ። አንዳንዴ ነገሮች በመዘግየታቸው በተለይ ደግሞ ብዙ እህቶችና ወንድሞቻችን ትዳር ባለመያዛቸው ሁሉም ነገር ያለፋቸው ከሰው በኋላ የቀሩ የሚመስላቸው አሉ። አንዳንዴ እግዚአብሔር ለአንዳንድ ሰዎች ትዳር ባለመስጠታቸው ምክንያት ሊጠፉ ከሆነ አስቀድሞ ትዳር ይሰጣቸዋል። አንዳንዶቹ ደግሞ በትዳር ህይወት ውስጥ መከራ የሚበዛባቸው ከሆነ መከራውን እንዲያልፉት ትዳሩን ያዘገይባቸዋልና የመጀመሪያው እግዚአብሔርን ፈቃድ መጠየቅ በጸሎት መጠየቅ ያስፈልጋል ማለት ነው። እግዚአብሔር ሆይ ስለዚህ ነገር ፈቃድህ ነው ወይ ብለን ተንበርክከን እግዚአብሔርን መጠየቅ ያስፈልጋል። ከዛ እግዚአብሔር እስኪመልስልን ደግሞ መጠበቅ ያስፈልጋል። ከጠየቅን መጠበቅ፣ ከዛ በኋላ ደግሞ መቀበል ስላለ እነዚህን ነገሮች ማድረግ ይጠበቅብናል ማለት ነውና ብዙ ጊዜ የእግዚአብሔርን ፈቃድ መጠየቅ አንፈልግም። ለምንጀምረው ሪሌሽንሺፕ ወይንም ደግሞ ለምንጀምረው ግንኙነት ለምንመሰርተው ትዳር እግዚአብሔርን በጸሎት አንጠይቅም። እግዚአብሔርን ውጭ እናደርገውና እኛ በራሳችን መንገድ ነገሮችን ለማድረግ እንሞክራለን። እግዚአብሔር ስለሚወደን አባታችን ስለሆነ እነዚህ ነገሮች እንዳይበላሹ ወይንም ደግሞ ለኛ የማይሆንን ነገር ከኛ ማራቅ ይጀምራል። ያኔ ልባችን መሰበር ይጀምራል። አስቀድመን ግን እግዚአብሔርን ጠይቀ ነው በጸሎት እግዚአብሔርን ተንበርክከን ጠይቀ ነው ቢሆን ግን እዚህ ነገር ውስጥ አንገባም ነበር እና የመጀመሪያው በጸሎት እግዚአብሔርን መጠየቅ ያስፈልጋል ማለት ነው። ከዛ በኋላ ደግሞ ማድረግ ያለብን የምንጸልየውስ ምንድነው? አሁን እግዚአብሔር አምላክን በጸሎት ጠይቁ ካልኳችሁ በኋላ እንዴት ነው የእግዚአብሔር ፈቃዱ መሆኑን የምናውቀው? እንዴትስ ነው መጸለይ የምንችለው? የመጀመሪያው የእግዚአብሔር ፈቃዱ የሚሆነው ከጸሎት ካደረግን በኋላ ነገሩ የሚሆን ከሆነ ወደኛ ህይወታችን እየገፋ ይመጣል።
የማይሆን ከሆነ ደግሞ ከኛ እየራቀ ነው የሚሄደውና ፍጹም ኤክስፔክት ባላረግነው መንገድ እግዚአብሔር ነገሮችን ሊቀይር ይችላል። ስለዚህ የእግዚአብሔርን ፈቃድ ዝም ብለን መጠበቅ ይኖርብናልና እግዚአብሔር በሚገልጠው መንገድ ሊገልጠው ይችላል። ስለዚህ የመጀመሪያው እግዚአብሔር ሆይ እኔ እንደዚህ አስቤያለሁና መቼም እግዚአብሔርን ባል ስጠኝ ሚስት ስጠኝ ብሎ መጠየቅ ኃጢአት ሊሆን አይችልም። ምክንያቱም በቅድስና ህይወት ውስጥ የምናልፈው ስለሆነ ማለት ነው። ነገር ግን እኛ ለዛ ነገር ዝግጁ ነን ወይ የሚለውን ነገር እስክንበቃ ድረስ ደግሞ እግዚአብሔር በተለያየ መንገድ እኛን ይቀርጸናል። አንዳንዴ የሚዘገየው እግዚአብሔር አምላክ ትዳር ባለመያዛችን ትዳራችን እንዲዘገይ የሚያደርገው ትልቁ ነገር እኛ ለዛ ነገር ብቁ ላንሆን እንችላለን። ስለዚህ በብዙ መንገድ ይቀርጸናል፣ ያስተካክለናል። ለዛ ዝግጁ ስንሆን ትዳራችን በህይወት ያመጣል። ሁለተኛ ደግሞ ትዳር ውስጥ ቀድመን ገብተን የምንሰነካከል ከሆነ ከዛ ነገር ይጠብቀናል፣ አስቀድሞ ነገሩን ያዘገየዋል ማለት ነው። የምንጠፋ ከሆነ ደግሞ ትዳር ባለመያዛችን ቀድሞ እግዚአብሔር አምላክ አስቀድሞ ትዳር ይሰጠናል ማለት ነው። ሁለት ወንድማማቾች አንድ ተመሳሳይ የሆነ ጸሎት ጸለዩ እና እነዚህ ሁለት ወንድማማቾች የጸለዩ ጸሎት ለአንደኛው ደረሰ፣ ለአንደኛው ደግሞ አልሆነምና ያልሆነለት እግዚአብሔርን መልሶ ጠየቀ። ለወንድም የሰጠኸው ለኔ ከለከልከኝ ስለምን ይሄው ሆነ ብሎ ሲጠይቀው እግዚአብሔርን ለእርሱ ባልሰጠው ይጠፋል አንተ ብሰጥህ ትጠፋለህ ብሎታልና እነዚህ አይነት ነገሮች እንዳይፈጠሩ እግዚአብሔር አስቀድሞ ከዛ ሊጠብቀን ይችላልና የእግዚአብሔርን ፈቃድ በጸሎት መጠየቅ ያስፈልጋል። ስለዚህ የመጀመሪያው የምንጸልየው ጸሎት የትኛው ጸሎት ነው? ምናልባት ሁለት አይነት ነገሮችን ልነግራችሁ ፈልጋለሁ። አቅማችሁ የፈቀደ በህይወታችሁ ብዙ ነገሮችን ማስተካከል የምትፈልጉ ከሆነ ከዚህ በፊት እንዳልኳችሁ መዝሙረ ዳዊትን በየዕለቱ 150 መዝሙረ ዳዊት በየዕለቱ ለ40 ተከታታይ ቀናት ብትጸልዩ እግዚአብሔር አምላክ ስለዚህ ነገር ጉዳዩን ይገልጥላችኋል። የሚሆን ከሆነ ይሆናል። ምናልባት በብዙ መሰናክሎች ውስጥ እያለፍን ጠላት ነገሮችን እያዘገየብን ከሆነ እግዚአብሔር ነገሮችን እንዲያርቅ በዚህ በጸሎት እንጠይቀዋለን፣ በመዝሙረ ዳዊት ጸሎት ማለት ነው። ስለዚህ ለ40 ተከታታይ ቀናት በየቀኑ 150 ሙሉን መዝሙረ ዳዊት ማለት ነው እየጸለይን እግዚአብሔርን መጠየቅ። ምናልባት አቅማችን የማይፈቅድና በስራ ብዛት ያለን ደግሞ ከሆንን የዕለቱን መዝሙረ ዳዊትና የሰባቱንም ዕለታት ውዳሴ ማርያም በመጸለይ እመቤታችን ቅድስት ድንግል ማርያምን እግዚአብሔርን እንድታሳስብልን እንጠይቃለን ማለት ነው። በመዝሙረ ዳዊት በኩል በውዳሴ ማርያም በኩል እግዚአብሔር ነገሮችን እንዲገልጥልን እንጠይቃለን። ከዛ በዘለለ ሶስተኛ ግን ምናልባት ይሄንን ማድረግ ማንችልም ከሆነ ደግሞ ውዳሴ ማርያሙን ለተከታታይ 21 ቀናት እንደ ሱባኤ አድርገን በቤታችን ሆነን በመጸለይ እግዚአብሔርን መጠየቅ። ነገር ግን ይሄንን እንኳን ማንችል ከሆነ የሥራ ብዛትም እንኳን ሊኖርብን ቢችል ከሆነ በእርግጥ ከዚህ በላይ ስራ የለም፣ ትልቁ ነገር ይሄ ስለሆነ ማለት ነው። ነገር ግን ደግሞ የሚበዛብንም ከሆነ የእመቤታችን የቅድስት ድንግል ማርያምን ጸሎተ ማርያም ከዚህ በፊት ቪዲዮ ሰርች የላችኋለሁ ለብዙ ነገር የምትፈቱበት ብዙ ችግሮች የምታስወግዱበት ነውና በጸሎትም እግዚአብሔር የምትጠይቁበት ይሆናልና በጣም ብዙ ነገሮች የምታስተካክሉበት ጸሎት ነው። ጸሎተ ማርያም ነው። የውዳሴ ማርያም ከመግባታችን በፊት ወይም ደግሞ የዘወትር ጸሎት ላይ የምናገኘው ጸሎተ ማርያም ወይም ደግሞ ሰላም ለኪ ብለን እመቤታችን የጸለየችውን ጸሎት በመጸለይ ለተከታታይ 21 ቀናት 64 በየዕለቱ ማለት ነው 64 ጊዜ እየጸለይን እግዚአብሔርን መጠየቅ። እግዚአብሔር በዚህ ነገሮች መካከል መልስ ይሰጠናል። ይህንን በእምነት ሁኜ በእርግጠኝነት ነው የምነግራችሁና እግዚአብሔር አምላክ ለሁላችንም መልሱን እንዲሰጠን ቅዱስ ፈቃዱ ይሁንልን። ከዚህ በኋላ ግን የምሰራላችሁ አንደኛው ቪዲዮ ምናልባት ዛሬ ይሄኛው ቪዲዮ እንዳይረዝም ነው፣ በትዳር ህይወት ውስጥ ሳለን ለሚገጥሙን ፈተናዎች ወይንም ደግሞ ብዙ ፈተናዎችን እያሳለፋችሁ ያላችሁ ባለትዳሮች ደግሞ ልትኖሩ ትችላላችሁና ምን ማድረግ እንዳለባችሁ በሌላ ቪዲዮ የምመለስበት ይሆናል ማለት ነው። ዋናው ጉዳይ ግን በዚህ ጸሎት እግዚአብሔርን በመጠየቅ እግዚአብሔር እንዲመልስልን ማድረግ ነው ማለት ነውና በግንኙነት ውስጥ ያላችሁ በሪሌሽንሺፕ ውስጥ ያላችሁ እንዲሁም ደግሞ በትዳሩ ህይወት ውስጥ ያላችሁ ሰዎች ካላችሁ ደግሞ ፈተናው ከበዛባችሁ ማድረግ ያለባችሁን በሚቀጥለው የምሰራላችሁ ይሆናል ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን ስለሆነ እናመሰግነዋለን። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጸን ክብር ላንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን። ይህን ቪዲዮ ለሌሎች ወንድሞቻችን እንዲደርስ ሼር እናድርግ።